ለመሆኑ በእጃችሁ ያለው ዶላር ወይም ሪያል ወይም ፓውንድ ወይም የካናዳ ዶላር ወይም ደግሞ የፓውንድ ምንዛሬ በስንት እየተመነዘረ እንደሚገኝ ያውቃሉ? ብዙዎች ሳያውቁ በዝቅተኛ ዋጋ እየመነዘሩ እየተበዘበዙ ነው የሚገኙት። በባንክ ያለው መረጃ ምን ይመስላል፣ በትይዩ ገበያስ ምን ይመስላል የሚለውን ቪዲዮ በዚህ እማሳያችሁ ይሆናል። ትክክለኛውን የገበያ ዋጋና የት ብትመነዘሩ እንደሚያዋጣችሁም ይፋ እናደርጋለን። በመጨረሻም አንድ ሳንቲም እንኳን እንዳይጎልባችሁ እስከ መጨረሻው ትከታተሉን ዘንድ በማክበር እንጠይቃለን። ቪዲዮን ታዲያ በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ዘውትር የምንለቀውን የምንዛሬ መረጃ ተከታተሉ ዘንድ እንጋብዛለን። አሁን ወደ መረጃዎቹ አልፈናል። የምንጀምረው ከአንድ የአሜሪካ ዶላር ነው። አንድ የአሜሪካ ዶላር ዛሬ የካቲት 28 2018 ዓ.ም ለተቀዳሜ በትይዩ ገበያው በ1889 ከ13 ሲዘረዘር 100 የአሜሪካ ዶላር ደግሞ 18913 ነው በመዘርዘር ላይ የሚገኘው። ይህ የትይዩ ገበያው ምንዛሬ መረጃ ነው። በባንክ ካላችሁኝ ደግሞ የባንኩ ምንዛሬ መረጃ እንደሚያመለክተው በኢትዮጵያ ንግድ ባንክ መረጃ መሰረት አንድ የአሜሪካ ዶላር በ166 ከ06 ነው በመዘርዘር ላይ የሚገኘው። ዩሮን ስንመለከት አንድ ዩሮ በትይዩ ገበያው 219 ከ43 ይዘረዝራል። 100 ዩሮ ደግሞ 21943። የባንኩን መረጃ ስንመለከት ዩሮ እየተዘረዘረ የሚገኘው በ194 ከ92 ነው። 100 ዩሮ ደግሞ 19492 እንደማለት ነው። የፓውንድ ምንዛሬ ምን ይመስላል ዛሬ ለተቀዳሚ የካቲት 28 ካላችሁኝ ደግሞ አንዱን በ252 ብር ከ86 ሲዘረዘር 100 የፓውንድ ስተርሊንግ በትይዩ ገበያው 25286 በመዘርዘር ላይ ነው የሚገኘው። የባንኩን መረጃ ስንመለከት ባንክ ላይ የፓውንድ ስተርሊንግ በ217 ብር ከ64 እየተዘረዘረ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ በትይዩ ገበያው 243 ብር ከ01 ሲዘረዘር 100 የስዊስ ፍራንክ ደግሞ 24301 ብር እየተዘረዘረ ይገኛል። የባንኩ ምንዛሬ የስዊስ ፍራንክ 208 ብር ከ77 ነው በመዘርዘር ላይ የሚገኘው። በመቀጠል የካናዳ ዶላር እንመለከታለን። አንዱ የካናዳ ዶላር በ137 ከ88 ነው በትይዩ ገበያ የሚመነዘረው። 100 የካናዳ ዶላር ደግሞ 13788። የአውስትራሊያ ዶላርን ስንመለከት አንዱ የአውስትራሊያ ዶላር በ131 ከ59 ሲዘረዘር 100 የአውስትራሊያ ዶላር ደግሞ 13159 በመዘርዘር ላይ ይገኛል። የቻይና ዩዋን እንመለከታለን። አንድ የቻይና ዩዋን ዛሬ ላይ በትይዩ ገበያው በ28 ብር ከ13 ሲዘረዘር 100 የቻይና ዩዋን ደግሞ 2813 ይዘረዘራል። የባንኩ ምንዛሬ እንደሚያመለክተው አንዱን የቻይና ዩዋን በ32 ከ17 በመዘርዘር ላይ ነው የሚገኘው። 100 የቻይና ዩዋን ደግሞ 3217 እየተዘረዘረ ይገኛል። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የዕለተ ቅዳሜ የካቲት 28 ዕለታዊ የምንዛሬ መረጃችንን ነው። ቢዝነስ ዴይሊ ኦርጋን ሰብስክራይብ ያላደረጋችሁ ቤተሰብ እንድትሆኑና ወቅታዊና እጅግ ታማኝ የሆኑ መረጃዎችን ለማግኘት እንዲሁም የደወል ምልክቷን በመጫን ዘውትር የምንለቃቸውን በኖቲፊኬሽን መልክ እንዲደርሱት ማድረግ ይችላሉ። ቪዲዮ ጠቃሚ መስሎ ከተሰማሁት እንዲሁ ላይክ ማድረግ እንዲሁም ለሌሎች ማጋራት አይረሳ። በመቀጠል የምንሄደው ወደ መካከለኛው ምስራቅ ወዳገኘናቸው የምንዛሬ ተመኖች ይሆናል። የኩዌት ዲናርን እናስቀድማለን።
አንድ የኩዌት ዲናር 611 ብር ከ27 ሲዘረዘር 100 የኩዌት ዲናር ደግሞ 61127 ይዘረዘራል። የኩዌት ዲናር በባንክ ላይ ካላችሁኝ በኢትዮጵያ ንግድ ባንክ መረጃ መሰረት አንዱ የኩዌት ዲናር በ512 ብር እየተሸጠ ይገኛል። 100 የኩዌት ዲናር ደግሞ 51201 ብር። የዲርሃም ምንዛሬን ስንመለከት አንድ ዲርሃም በትይዩ ገበያው 51 ከ01 ነው የሚያመለክተው። 100 ዲርሃም ደግሞ 5101 ብር ይዘረዝራል። የዲርሃም በባንክ ምንዛሬው ምን ይመስላል ካላችሁኝ በ52 ብር ከ49 ሲዘረዘር 100 ዲርሃም ደግሞ 5249 እየተዘረዘረ ይገኛል። ዛሬ የካቲት 28 ዕለተ ቅዳሜ 2018። በመቀጠል የሳውዲ ሪያል የትይዩ ገበያው መረጃ ስነግራችሁ በ49 ብር ከ88 ኦልሞስት በ50 ብር በሚባል ደረጃ በትይዩ ገበያ ሲዘረዘር በባንክ ደግሞ ከፍ ባለ ሁኔታ በ51 ብር ከ61 ነው በትይዩ ገበያው እየተዘረዘረ የሚገኘው። በመቀጠል የምንመለከተው የኦማንን፣ የባህሬንን፣ የጆርዳንን፣ የኢጅፕትን፣ የቱርኪሽንና የእስራኤልን ሽቅል ዛሬ ላይ በስንት እየተዘረዘሩ እንደሆኑ የምንነግራችሁ ይሆናል። አብራችሁን ቆዩ። የኦማን ሪያል አንዱ ዛሬ ላይ በ489 ከ91 ይዘረዘራል። 100 ደግሞ በ48991 ነው በመዘርዘር ላይ የሚገኘው። የባህሬን ዲናርስ ካላችሁኝ አንዱን በ495 ከ29 ሲዘረዘር 100 የባህሬን ዲናር ደግሞ በ49529 ነው የሚዘረዘረው። የጆርዳን ዲናርን ስንመለከት አንዱ የጆርዳን ዲናር ዛሬ በትይዩ ገበያው መረጃ መሰረት 264 ከ10 ሲዘረዘር 100 የጆርዳን ዲናር ደግሞ 26410 ይዘረዘራል። የኢጅፕት ፓውንድን እንመለከታለን። በመቀጠል አንዱ የኢጅፕት ፓውንድ 3 ብር ከ73 እየተዘረዘረ ይገኛል። 100 የኢጅፕት ፓውንድ ደግሞ 373 ብር። የእስራኤል ሽቅል ዛሬ ለተቅዳሜ የካቲት 28 ስንት ገብቷል ካላችሁኝ አንዱ የእስራኤል የቱርኪሽ ሽቅል በ4 ብር ከ25 ነው እየተዘረዘረ የሚገኘው። የቱርኪሽ ሊሬ ላለው ብዬ ነው ይቅርታ። የእስራኤል ሽቅል ደግሞ በ60 ብር ከ55 እየተዘረዘረ ይገኛል። 100 የእስራኤል ሽቅል በ6055 ብር በመዘርዘር ላይ ይገኛል። ተመልካች አድማጮቻችን እንግዲህ ለዛሬ ያዝነላችሁ ከ14 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎች ዛሬ በኢትዮጵያ በትይዩ ገበያ እንዲሁም በባንኮች በስንት እየተዘረዘሩ ይገኛሉ የሚለው መረጃ ይህንን ይመስል ነበር። መረጃውን ያገኘ ነው ከኢትዮጵያ ንግድ ባንክ መረጃ እንዲሁም ደግሞ የትይዩ ገበያውን ደግሞ ኢትዮጵያን ብላክ ማርኬት ዌብሳይት ላይ መሆኑን ለማሳወቅ እንወዳለን። እስካሁን ድረስ አብራችሁን ስለተከታተላችሁን እጅግ በጣም እያመሰገንን በያላችሁበት ሰላም